ሰላም ሰላም የቻናላችን ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። ዛሬ ደግሞ ለ12ኛ ክፍል ተማሪዎች ከፊት ለፊታችሁ ላለው ወይም ደግሞ ሰኔ ወር ለምትወስዱት ሰው ናሽናል ኤግዛም ይረዳችሁ ዘንድ በባለፈው ዓመት የተሰጡ ጥያቄዎችን ከነማብራሪያ ለማየት እንሞክራለን። ዛሬ ደግሞ ጂኦግራፊ ለሶሻል ተማሪዎች ሰኔ 2017 ሰው የተሰጠውን ጥያቄ ከነማብራሪያ ለመስራት እንሞክራለን። እንግዲህ እኛ ያገኘነው ቡክሌት ኮድ 450 የሚል ነው። ስለዚህ ሰው እስከ ቪዲዮ መጨረሻ አብራችሁ በመቆየት እንድትከታተሉ ይሁን። እንዲሁም ደግሞ 12ኛ ክፍል ኤግዛም የምትወስዱ ተማሪዎች ለጓደኞቻችሁ ሼር በማድረግ ቪዲዮ ላይክ በማድረግ እንድትጀምሩ እንላለን። በዛሬ ቆይታችን የተወሰኑ ጥያቄዎችን ሰው ለመስራት እንሞክራለን። እንግዲህ ጥያቄ ቁጥር 1 ስንደርስ ስናይ in which one of the following continents were the least COVID-19 cases reported in 2021 ስለዚህ በ2021 ሰው መሰረት ሰው ስሞለስት አይደለ በጣም ሊስት የሆነ ኮቪድ ኬዝ ሪፖርትድ የተደረገው ሰው የት ነበረ ነው አይደለ? ወይም በየትኛው ኮንቲነንት ነበረ? ኤ ኢሮፕ፣ ቢ አፍሪካ፣ ሲ ሳውዝ አሜሪካ፣ ዲ በምናይበት ጊዜ ደግሞ ኖርዝ አሜሪካ። ስለዚህ እንደምታውቁት ደ ኮሬክት አንሰር ኢዝ ቢ ይሆናል አይደለ? ስለዚህ ወደ ኤክስፕላኔሽኑ በምንመጣበት ጊዜ ሰው ኤክስፕላኔሽን ኢንቱ 2021 Africa reported the fewest COVID-19 cases among the listed continents. So, despite concerned about limited healthcare infrastructure, the continent experienced a relatively low number of confirmed cases compared to Europe, North America, South America. So, the correct answer is according to the question. አፍሪካ ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ አድርገን መመለስ እጅግ አስፈላጊ ነው ማለት ነው። እንቀጥላለን። ጥያቄ ቁጥር 2 ደርሰናል። which of the following is a reddish brown toxic gas that causes of air pollution ስለዚህ ከኤር ፖሊሽን ጋር በተያያዘ እንግዲህ እነዚህ ኮመን የምናነሳቸው እነዚህ ሰው ጋዞች ይኖራሉ አይደለ? ከዛ ውስጥ ሰው which of the following is that cause what which one of the following that cause a reddish እንዳትረሱ a reddish brown toxic gas that causes of air pollution ኤ ሚቴን፣ ቢ ካርበን ሞኖክሳይድ፣ ሲ ሰልፈር ዳይኦክሳይድ፣ ዲ በምናይበት ጊዜ ደግሞ ናይትሮጂን ዳይኦክሳይድ። ስለዚህ እናንተም እንደተማራችሁት ትንሽ ማሰቢያ ጊዜ እንሰጣችኋለን። የቱ ይመስላችኋል? ቀለል ያለ ጥያቄ ነው። ኮሬክት አንሰር ኢዝ ናይትሮጂን ዳይኦክሳይድ። ስለዚህ ኤክስፕላኔሽኑን በምናይበት ጊዜ ናይትሮጂን ዳይኦክሳይድ ኢዝ ኤ ሬዲሽ ብራውን ቶክሲክ ጋዝ ዛት plays a major role in air pollution. So it's primarily produced from the combustion of what fossil fuels, especially in the vehicle engine, ፓወር ፕላንትስ ኤንድ ኢንዱስትሪያል ፕሮሰስ። ስለዚህ ይህን ጥያቄ በዚህ ወይ መመለስ እጅግ አስፈላጊ ነው ማለት ነው። እንግዲህ ግሬስ ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰቡ እንድትሆኑ ይሁን። ስፔሻሊ በዛሬ ቆይታችን ደግሞ ከፊት ለፊታችሁ ላለ ኤግዛም ረዳችሁ ለዘንድ ለግሬድ 12 ተማሪዎች ጂኦግራፊ አምና የተፈተኑትን ጥያቄ ሰው በዚህ ወይ ከነማብራሪያ እያየናለን። ስለዚህ ቪዲዮውን እስከ መጨረሻ በማየት በብዙ እንድትጠቀሙ ይሁን እንላለን። ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት በኮመንት ሴክሽን ብታስቀምጡልን ሰው እኛም በዛ ወይ ለመመለስ እናንተን ለመርዳት እንሞክራለን። ስለዚህ ረጅሙን ታይም እያነበባችሁ ስለቆያችሁ ጀስት አሁን የጥያቄውን ታይፕ አንደርስታንድ ለማድረግ ጥያቄዎችን በመስራት ያው ፕራክቲስ እያደረጋችሁ እንደሆነ እኛም ተስፋ እናደርጋለን። ስለዚህ እንቀጥላለን። what causes soil contamination? So what causes soil contamination? ሁልጊዜ የምንላችሁ እንግዲህ ጥያቄውን አንደርስታንድ ማድረግ እጅግ አስፈላጊ ነው ወደ ምርጫ ከመሄዳችሁ በፊት። ስለዚህ ጥያቄውን አንደርስታንድ አደረጋችሁ ማለት ሰው መልሱን የማግኘት ፕሮባቢሊታችሁ በጣም ሀይ ነው። ስለዚህ ሶስተኛ ጥያቄ ምንድነው? what the causes of soil contamination? ስለዚህ for soil contamination ኮዙ ምንድነው ነው አይደል ጥያቄ። ኤ raw material leakage into the soil from the industries, B addition of different chemical that were farmed, ሲ በምናይበት ጊዜ ደግሞ ኪፒንግ ፋርምላንድ አይዳ ፎር several years፣ ዲ ስናይ ደግሞ refusing to clean a substance from the soil. so what are the causes of soil contamination? እንግዲህ ከሶይል ኦፍ ኮንታሚኔሽን ጋር እናንተም እንደተማራችሁ ያው እናንተም እንዳነበባችሁ ተስፋ እናደርጋለን። the correct answer is A ነው አይደለ? ምክንያቱም ከተዘረዘሩት ውስጥ the causes of soil contamination raw material leakage into the soil from the industry ነው። አጭር ኤክስፕላኔሽን ስናይ soil contamination occurs when harmful substance such as
chemicals or waste air introduced into the soil. So raw material leakage into the soil from the industry is a primary causes of soil contamination. ስለዚህ እንዳትረሱ from the industry አይደል ሊክ የሚያደርገው the main causes of soil for soil contamination ይሆናል። industries often use hazardous material that's leak during production አይደለ plus during production storage or transportation when this material seep into the ground they can introduce toxic substance to the soil and leading to contamination ስለዚህ እነዚህ ኢንዱስትሪዎች ሰው የተለያዩ ፕሮዳክቶችን ለማምረት እንግዲህ እነዚህ ሃዛርዴስ የሆኑ አይደለ ሃዛርዴስ የሆኑ ኬሚካሎችን እነዚህ ጎጂ የሆኑ ኬሚካሎችን ሊጠቀሙ ይችላሉ። በዛን ጊዜ ደግሞ ዱሪንግ ፕሮዳክሽን ሊሆን በሚያመርቱበት ጊዜ ወይም አምርቶ በሚያስቀምጡበት ጊዜ ወይም ደግሞ ከአንድ ቦታ ወደ አንድ ቦታ በሚዘዋወርበት ጊዜ ያ ፕሮዳክት when this material seep into the ground so ግራውንዱ ላይ በሚሆንበት ጊዜ they can introduce toxic substance to the soil ስለዚህ እዛ ፕሮዳክት የነበረው እነዚህ ቶክሲክ የሆኑ ነገሮች ወደ ሶይል ይገባሉ። ያ ደግሞ it is the primary causes that leading to the soil contamination ይሆናል ማለት ነው። ስለዚህ ሶስተኛን ጥያቄ በዚህ ወይ መመለስ እጅግ አስፈላጊ ነው። so the correct answer is ይሄ ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። በዛሬ ቆይታችን ደግሞ ከፊት ለፊታችሁ ላለ ኤግዛም ይረዳችሁ ዘንድ ለ12ኛ ክፍል ተማሪዎች ስፔሻሊ ፎር ሶሻል ሳይንስ ስቱደንት ጂኦግራፊ አምና የተፈተኑትን ናሽናል ጥያቄ ከነማብራሪያ እያየንላችኋለን። ሰው ቪዲዮ እስከ መጨረሻ በማየት ቪዲዮ ላይክ በማድረግ ፕላስ ለጓደኞቻችሁ ሼር እንድታደርጉ ይሁን እንላለን። እኛን ከመርዳት አንጻር ደግሞ ቪዲዮን ስታዩ ቪፒኤን ብታበሩልን በብዙ እኛንም ትረዱናላችሁ ማለት ነው። ሰው እንቀጥላለን። ጥያቄ ቁጥር 4 how can the problem of environmental sustainability be reduced? So the question is how can be the problem of what? The problems of environmental so sustainability can be reduced. A, by reducing people's per-capita food consumption. B, by abstaining from the using non-renewable energy source. C, በምናይበት ጊዜ ደግሞ by helping government to process its product. D, ስናይ ደግሞ by promoting intensive application of agricultural inputs. ስለዚህ what are the problem of environmental sustainability be reduced? ስለዚህ ትንሽ የማሰቢያ ጊዜ እንሰጣለን። እናንተም በተማራችሁት እንዲሁም ባነበባችሁት ወይ ለዚህ ጥያቄ ትክክለኛ መልስ የቱ ይመስላችኋል? ስለዚህ ራሳችሁን ኢቫሉዌት እንድታደርጉ ይሁን። so the correct answer is B ነው አይደለ? so explanations እና environmental sustainability is about the preserving of natural resource and ecosystem for the future generation አይደለ? one of the most effective ways to reduce environmental problem is to shift away from the non-renewable energy source like coal, oil, natural gas የምንላቸው አይደለ? so which released from the large amount of greenhouse gases, especially carbon dioxide, contributing to climate change. So by transitioning to renewable energy such as solar, wind, hydro, and geothermal, we can reduce the first one we can reduce what the reduce carbon so carbon emission. The second one is minimize ecological damage. The third one is promote long-term energy security and sustainability. ስለዚህ the correct answer is according to the question the B is the correct answer። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ ማድረግ ይሁን። እንግዲህ ያየን ያለነው ጥያቄ ቤዚክ ኮንሰፕት ነው አይደለ? ሰው ጀስት የሀሳቡን አንደርስታንድ ካደረጋችሁ ሰው መመለስ እጅግ ቀላል ነው እና እኛም ሁልጊዜ እንደምንላችሁ ባይ ዘ ወይ ኖት ስቴዲ ሃርደር በት ስቴዲ ስማርተር አይደለ? ስለዚህ ማጥናት ያለብን የሆነ ራሳችንን አስጨንቀን በጣም ሃርድ በሆነ ወይ ሳይሆን ስማርት በሆነ ወይ። ስለዚህ በምን አይነት ጥያቄ ነው ልንጠየቅ የምንችለው ብሎ ያን ነገር አንደርስታንድ በማወቅ እና ፎከስ ኤሪያዎች ላይ ጀስት ቤዚክ ኮንሰፕት አንደርስታንድ ለማድረግ እናንተም ብዙ ኢነርጂም ታይማችሁን ዌስት ሳታደርጉ ከፊት ለፊታችሁ ላለ ኤግዛም በቀላሉ እንድታዘጋጁ ስለምረድ እኛም በዚህ ወይ ራሳችሁን እንድታዘጋጁ ሪከመንድድ እናደርጋለን ማለት ነው። ጥያቄ ቁጥር 5 ደርሰናል። which of the following is the characteristics of environmental education? so which one of the following is the characteristics of environmental education? A, it aims at encouraging maximum resource utilization. B, it is an interdisciplinary education for human being. C, it is a short-term training so environmental issues. D, ደግሞ it's limited to the natural aspect of an environment. ስለዚህ በጥያቄያችን መሰረት ትክክለኛ መልስ the correct answer is B
ኤክስፕላኔሽኑን ስናይ ኢንቫይሮንመንታል ኤዱኬሽን ኢንኮምፓስስ መልቲፕል ዲስፕሊንስ including science, geography, ethics, economics, and sociology to help individuals understand the complex relationship between humans and their environment. So it's promote critical thinking, problem solving, and active participation in addressing what environmental challenge. So the correct answer is B ይሆናል። እንግዲህ በዛሬ ቆይታችን ደግሞ ከፊት ለፊት ላላችሁ ናሽናል ኤግዛም ረዳችሁ ዘንድ ሰው እንደዚህ ባለ ወይ ደግሞ አምና የተፈተኑትን ጥያቄ ከነ ማብራሪያ እያየናለን። ለዛሬ ደግሞ ጂኦግራፊ ፎር ሶሻል ሳይንስ ስቱደንት ስለዚህ 2017 ላይ ሰኔ ላይ የተፈተኑትን ጥያቄዎች ከነ ማብራሪያ እየሰራንላችኋለን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። እጅግ ስለሚጠቅማችሁ ደግሞ እስከ መጨረሻ ቪዲዮን በመከታተል ያው ራሳችሁን ከፊት ለፊታችሁ ላለ ኤግዛም ራሳችሁ ሬዲ እንድታደርጉ ይሁን። ጥያቄ ቁጥር 6 ደርሰናል። which type of environmental movements recommends promotion of property rights as a tools for conserving of the environment. So the question is which type of what environmental movement that recommended promotion of property rights as a tools for conserving what for conserving of the environment? A dark greens environments, B በምናይበት ጊዜ ደግሞ ፖፑላር ኢንቫይሮንሜንታሊዝም፣ ሲ በምናይበት ጊዜ ደግሞ ፕሪዘርቬሽን ኦፍ ኢንቫይሮንሜንታሊዝም፣ ዲ ስናይ ደግሞ ፍሪ ማርኬት ኢንቫይሮንሜንታሊዝም። which one of the following is the correct answer? ስለዚህ እናንተም በተማራችሁ ፕላስ ባጠናችሁ ወይ ደግሞ ትንሽ ራሳችሁን ኢቫሉዌት እንድታደርጉ ማሰቢያ ጊዜ እንሰጣለን። ጥያቄውን አንደርስታንድ አድርጉና ወደ ትክክለኛ መልስ ለመመለስ ወደ ምርጫዎች እንሄዳለን። ይበቃል። the correct answer is B ነው አይደለ? ፖፑላር ኢንቫይሮንሜንታሊዝም is the correct answer according to the question። ስለዚህ ኤክስፕላኔሽንስ እና ፍሪ ማርኬት environmentalism is a type of environmental movement recommend the property of right as a tools for the conserving of the environment. This approach advocates for market-based solution and the protection of property rights to achieve the environmental conservation። ስለዚህ የታይፒንግ ኤረር ነው። ትክክለኛ መልሳችን ፍሪ ማርኬት ኢንቫይሮንሜንታሊዝም ይሆናል፣ ኖት ቢ ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን። እንቀጥላለን። ጥያቄ ቁጥር 7 ደርሰናል። which is the common environment friendly indigenous knowledge practice in the wet highlands landscape of western Ethiopia? ስለዚህ ጥያቄያችን እያለ ያለው what is the common environmental friendship indigenous knowledge practice in the wet highland landscape of the western Ethiopia? A preservation of medicinal plants and animals, B ስናይ ደግሞ conservation of the scarce water resource, B construction of the stone trace along the hills, D በምናይበት ጊዜ ደግሞ referring from the ትሬዲንግ ናቹራል ሪሶርስ። ስለዚህ በጥያቄያችን መሰረት ትክክለኛ መልስ የቱ ነው ብላችሁ ታስባላችሁ? ትንሽ የማሰቢያ ጊዜና ራሳችሁን ኢቫሉዌት እንድታደርጉ እንሰጣለን ማለት ነው። በዛሬ ቆይታችን ጂኦግራፊ ከፊት ለፊታችሁ ላለ ናሽናል ኤግዛም ደግሞ ከነ ማብራሪያ እየሰራንላችኋለን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ እንላለን። ፕላስ እንድንሰራላችሁ የምትፈልጉትን ደግሞ ማንኛውንም በኮመንት ሴክሽን ብታስቀምጡልን እኛም እናንተን ከመርዳት አንጻር ደግሞ በዛ ወይ ለመዘጋጀት እንሞክራለን ማለት ነው። the correct answer is A ነው አይደለም? ትንሽ ኤክስፕላኔሽኑን ስናይ the common environmental friendship indigenous knowledge practice among the ኢላባቡር plus ማጫ ኦሮሞ in the wet highlands landscape of the western Ethiopia is the preservation of medicinal plants and animals. This practice emphasizes the importance of maintaining biodiversity plus traditional healing system within the ecosystem. ስለዚህ በጥያቄ መሰረት ትክክለኛ መልሳችን ይሆናል። ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን። ሰባተኛውም ጥያቄ በዚህ ወይ አንደርስታንድ አድርጎ መመለስ እጅግ አስፈላጊ ነው። ወደ ጥያቄ ቁጥር 8 በምንመጣበት ጊዜ ደግሞ what distinguish a population sense from the other source of population data? ስለዚህ እነዚህ ፖፑሌሽን ሴንስ የምንለው ኮንሰፕት አለ አይደለ? ስለዚህ ከሌሎቹ ሶርስ ኦፍ ፖፑሌሽን ዳታ
ሰው ዩኒክ የሚያደርገው ወይም የሚለየው ነገር ምንድነው ነው የጥያቄው ኮንሰፕት። ስለዚህ ኤ በምናይበት ጊዜ ኢት ዩዝድ ቱ ሳፕሊመንት ዳታ ኮሌክትድ ባይ አዘር ሶርስስ። ቢ በምናይበት ጊዜ ኢት ኢዝ ሌስ ኤክስፔንሲቭ ኮምፐርድ ቱ አዘርስ ሶርስ ኦፍ ዳታ። ሲ በምናይበት ጊዜ ኢትስ ኮሌክት ዳታ ፍሮም ሜርሊ ሴግመንት ኦፍ ዘ ፖፑሌሽን። ዲ በምናይበት ጊዜ ኢትስ ኮንዳክት አት ስፔሲፊክ ታይም ኢንተርቫል። ስለዚህ የትኛው ይመስላችኋል? ዋት አር ዘ ሜን ዲፍረንስ ቢትዊን ዳት ፖፑሌሽን ሴንስ ፍሮም ዘ አዘር ሶርስ ኦፍ ፖፑሌሽን ዳታ። ስለዚህ ፖፑሌሽን ሴንስን ከሌሎቹ ፖፑሌሽን ዳታ አዘር ሶርስ ኦፍ ፖፑሌሽን ዳታ ሊለየው የሚችል ቤዚክ ኮንሰፕት ምንድን ነው ነው ጥያቄያችን። ስለዚህ ሰው ዘ ኮሬክት አንሰር ኢዝ ዲ አይደል። ዲ በምናይበት ጊዜ ኢትስ ኮንዳክት አት ስፔሲፊክ ታይም ኢንተርቫል እና እነዚህ ፖፑሌሽን ሴንስ የምንለው ከሌሎች አዘር ሶርስ ኦፍ ፖፑሌሽን ዳታ አንጻር የሚሰሩበት ምንድን ነው አት ስፔሲፊክ ፔሪድ ኦፍ ታይም ኢንተርቫል ውስጥ ነው ማለት ነው። ማብራሪያውን በምናይበት ጊዜ ፖፑሌሽን ሴንስ ኢዝ ኮምፕሬሲቭ ካውንት ኦፍ ኦል ኢንዲቪዥዋልስ ኢን አ ካንትሪ ኦር ሪጅን ኮንዳክት አት ሬጉላር ኢንተርቫል ቲፒካሊ ኤቭሪ 5 or 10 years ይሆናል ማለት ነው። ፕሮቫይድ ኮምፕሊት ዲሞግራፊክ ሶሻል and economic data, so making it distinct from the other source like survey or administrative record። ስለዚህ ከሌሎቹ ሶርስ ኦፍ ፖፑሌሽን ዳታ ላይ ከሰርቬይ ከአድሚኒስትሬቲቭ ሪከርድ ለየት የሚያደርገው ምንድን ነው? አት ስፔሲፊክ ፔሪድ ኦፍ ታይም ነው ሰው ኮንዳክት ሊደረግ የሚችለው። ስለዚህ ያም ደግሞ ከ5 እስከ 10 ዓመት በ5 ዓመት ልዩነት ኦር በ10 ዓመት ልዩነት ውስጥ እንደየሀገሪቱ መሰረት እንደየሀገሩ ህግ መሰረት ሰው ኮንዳክት ሊደረግ ይችላል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን ማለት ነው። ሰው ጥያቄ ቁጥር 9 ይደርሰናል። So which of the following condition that characterize a rural settlement? It is a settlement where. So which of the following is a condition ካራክተራይዝ ሩራል ሰትልመንት። እነዚህ እንግዲህ አርባን ሰትልመንት የምንላቸው ነገሮች አሉ። ፕላስ ደግሞ ይሄ ሩራል ሰትልመንት የምንል ኮንዲሽኖች ይኖራሉ። ስለዚህ ዋት አር ካራክተሪስቲክስ ኦፍ ሩራል ሰትልመንት። ስለዚህ ሩራል ሰትልመንት በምንልበት ጊዜ ሜን ካራክተሪስቲክስ ምንድን ነው ነው ጥያቄያችን። ኤ በምናይበት ጊዜ ዴር ኢዝ ዳይቨርስ ኢኮኖሚክ ቤዝ። ቢ በምናይበት ጊዜ አይዞሌትድ ሆሞስቴድስ አር ዘ ዶሚናንት። ሲ ስናይ ደግሞ ፖፑሌሽን ዴንሲቲ ኢዝ ሃየር ዛን። ዲ በምናይበት ጊዜ ደግሞ ሰርቪስ ሴክተር ሊድስ ቱ ኢኮኖሚክስ። ስለዚህ በተማራችሁት መሰረት ስለዚህ እነዚህ ሩራል ሰትልመንቶችን ስታነሱ ራሳቸውን የቻሉ ካራክተሪስቲክስ ይኖራል። እነዚህም ደግሞ አርባን ሰትልመንቶች ደግሞ የየራሳቸው ካራክተሪስቲክስ ይኖራቸዋል። እንግዲህ በዛሬ ቆይታችን ፎር ግሬድ 12 ስቱደንት ስፔሻሊ ፎር ሶሻል ሳይንስ ስቱደንትስ ከፊት ለፊታችሁ ላለ ኤግዛም ይረዳችሁ ዘንድ አምና የተሰጠውን ናሽናል ኤግዛም ጂኦግራፊ እንዲህ ከነ ማብራሪያ እየሰራንላችኋለን። ስለዚህ ቻናላችን አዲስ የሆኑ ቤተሰብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ ሼር ማድረግ እንዳይረሳ። ፕላስ ደግሞ እንደዚህ አይነት ጥያቄዎችን በቀላሉ ማግኘት ይረዳችሁ ዘንድ የኖቲፊኬሽን ምልክት በማብራት እንድትጀምሩ ይሁን እንላለን። ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ብታስቀምጡልን እኛም በዛ ወይ እናንተ ለመርዳት ደግሞ ሬዲ ሆነን እንቀጥላለን። ኮሬክት አንሰር ኢዝ ቢ ነው አይደለ? ስለዚህ እነዚህ ካራክተሪስቲክስ ኦፍ ሩራል ሰትልመንት በምናይበት ጊዜ ሩራል ሰትልመንት አር ቲፒካሊ ካራክተራይዝድ ባይ ሎ ፖፑሌሽን ደንሲቲ አይደለ? አንደኛው ሎ ፖፑሌሽን የሆነ ደንሲቲ ነው የሚኖራቸው። ፕላስ አግሪካልቸራል ቤዝድ የሆነ ኢኮኖሚ ነው የሚኖራቸው። ፕላስ ስካተርድ ሃውሲንግ ፓተርን ይኖራቸዋል። ኢን መኒ ሩራል ኤሪያስ ስፔሻሊ ኢን ዘ ሪሊጅን ላይክ ኢትዮጵያ አይሶሌትድ homesteads are common, where families are live on the individual plots of the land separated by the field or natural features። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ አድርጋችሁ መመለክ እጅግ አስፈላጊ ነው ማለት ነው። ስለዚህ እስካሁን እያየን ያለነው ጥያቄ ምንድን ነው? አብዛኛው ነገር ጀስት ቤዚክ ኮንሰፕት ነው የምትጠየቁት። ስለዚህ ብዙም ሳትጨናነቁ ቤዚክ ነገሮችን ሳመራይዝ ማድረግ በዚህ ወይ ደግሞ ጥያቄን እየሰሩ ራሳችሁን ኢቫሉዌት እንድታደርጉ እና ደግሞ በቀላሉ ከፊት ለፊታችሁ ላለ ኤግዛም ሬዲ እንድታደርጉ ደግሞ እኛም ሪከመንድድ እናደርጋለን ማለት ነው። ጥያቄ ቁጥር 10 ደርሰናል። which of the following explains a quaternary economic activity? ስለዚህ እነዚህ የተለያዩ ኢኮኖሚ አክቲቪቲዎች አሉ አይደለ? ስለዚህ ከሚከተሉት ውስጥ ኳተርነሪ ኢኮኖሚክ አክቲቪቲ የምንለውን ኤክስፕሌን ሊያደርግልን የሚችለው ኮንሰፕት የቱ ነው አይደል? ይህ በምናይበት ጊዜ they are mainly engaged in extraction of raw materials
B, they are concerned with distribution and the provision of product. C ስናይ ደግሞ they involved specialized knowledge and skill. D ስናይ ደግሞ they focus on modification of raw materials by consumption. So what are the main characteristics or what are the best explanation of a quaternary economic activity? ስለዚህ quaternary economic activity በምንልበት ጊዜ ሰው ሊገልጽልን የሚችለው ሀሳብ የቱ ነው? the correct answer is the involved specialized knowledge and skill ነው አይደለ? ስለዚህ quaternary activity focus on the knowledge based service such as research, education plus information technology. This activity really heavily on the expertise, intellectual capabilities plus innovation rather than physical labor or raw materials። ስለዚህ እነዚህ ፊዚካሊ ሰዎች ተቀጥረው ኦር ከሚሰሩት ወይም ደግሞ እነዚህ የተለያዩ ራው ማቴሪያሎችን ተጠቅሞ የሆነ ነገር ከመስራት ይልቅ እነዚህ ኳተርነሪ ኢኮኖሚክ ሲስተም የምንለው ቤዝድ ኦን ዋት ሪሰርች ሊሆን ይችላል፣ ኤዱኬሽን። ስለዚህ ናውሌጅ ቤዝድ የሆኑ ሰርቪሶች ናቸው ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን። እንቀጥላለን። ጥያቄ ቁጥር 11 ደርሰናል። ኦፍ ደ ፎሎዊንግ which one is natural causes of the land uses of change? ስለዚህ እነዚህ ላንድ ዩስስ ቼንጅ እንዲያደርግ እንግዲህ የተለያዩ ፋክተሮች አሉ አይደለ? ከዛ ውስጥ which one is a natural cause? ስለዚህ ከተሰጡን ውስጥ ናቹራል ኮዝስ ኦፍ ላንድ ዩስ ቼንጅ የሆነው የቱ ነው? ኤ ቶፖግራፊ፣ ቢ ላንድ ፖሊሲ፣ ሲ በምናይበት ጊዜ ደግሞ ከልቲቬሽን ካልቸር፣ ዲ በምናይበት ጊዜ ደግሞ ፋርሚንግ ሜካኒዝም። ሶ የቱ ነው ኦድስ የሆነ ወይም ደግሞ ኦድስ በምንልበት ጊዜ ለየት ያለው እንደማለት ነው አይደለ? the correct answer is A። ስለዚህ ኤክስፕላኔሽን ስናይ ቶፖግራፊ refers to the physical feature of the land which can be significantly influence the land use pattern plus naturally influence the lowland used because steep slope may limit the farming and favor forestry or grassing plus ደግሞ እነዚህ ፍላት ኤሪያ ስለሚሆኑ ፍላት ኤሪያስ አር ሞር suitable for agricultural or settlement ይሆናል። ስለዚህ ቶፖግራፊ ኢዝ the correct answer ይሆናል ማለት ነው። ስለዚህ ይህን በዚህ ወይ እንመልሳለን ማለት ነው። ጥያቄ ቁጥር 12 ደርሰናል። among the following which one is an indirect use of natural vegetation? it serve as A source of food, B source of fuel food፣ ሲ በምናይበት ጊዜ ደግሞ ሶርስ ኦፍ ኮንስትራክሽን ማቴሪያል፣ ዲ በምናይበት ጊዜ ደግሞ ሆም ኦፍ ዋይልድ አኒማል። ስለዚህ የጥያቄን ኮንሰፕት አንደርስታንድ አድርጉ። መጀመሪያ አማንግ ዘ ፎሎዊንግ ዊች ዋን ኢዝ አን ኢንዳይሬክት ኖት ዳይሬክት አይደለ? አን ኢንዳይሬክት ዩዝ ኦፍ ናቹራል ቬጂቴሽን። ስለዚህ ኢንዳይሬክት እነዚህ ናቹራል ቬጂቴሽን ለምን ፐርፐዝ ነው ልንጠቀም የምንችለው ነው አይደል ጥያቄያችን እያለ ያለው። ስለዚህ ይህን በዚህ ወይ አንደርስታንድ እንድታደርጉ ይሁን። ኮሬክት አንሰር ኢዝ ቢ ይሆናል። So explanation በምናይበት ጊዜ an indirect use of natural vegetation refers to the benefits that are not extracted or consumed directly by humans. So serving of as a habitat for a wild animals is a typical example. Support biodiversity and ecological balance without being harvested or altered for immediate human use. ስለዚህ ትክክለኛ መልሳችን ሆም ኦፍ ዋይልድ አኒማል የምለው ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ ኢንዳይሬክት ዩዝ ኦፍ ናቹራል ቬጂቴሽን በምንልበት ጊዜ እነዚህን ስፔሻሊ ዋይልድ አኒማሎች እንደ ሆም ኦፍ ይጠቀማሉ ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ ማድረግ እጅግ አስፈላጊ ነው። በዛሬ ቆይታችን ከፊት ለፊታችሁ ላለ ኤግዛም ሊረዳችሁ ዘንድ ፒውር ናሽናል ኤግዛም ጥያቄ ለሶሻል ተማሪዎች በዚህ ወይ ጂኦግራፊ ከነ ኤክስፕላኔሽን እየሰራንላችኋለን። ስለዚህ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን በማስቀመጥ እኛም ደግሞ በዛ ወይ እናንተ ከመርዳት አንጻር እንዘጋጃለን ማለት ነው። ስለዚህ እንቀጥላለን። which common natural vegetation of Ethiopia is widely used for making of water pipe and fences? A ኦሊያ፣ ቢ በምናይበት ጊዜ ደግሞ ባምቦም፣ ሲ በምናይበት ጊዜ ደግሞ ጄኒፐረስ፣ ዲ በምናይበት ጊዜ ደግሞ ፖዶካርፐስ። ስለዚህ which common natural vegetation for Ethiopian that's widely used for making of what water pipe and fences? ስለዚህ የትኛው ይመስላችኋል? እናንተም እንደምታውቁት እንዲሁም ደግሞ በተማራችሁት መሰረት ትክክለኛ መልሳችን ቢ ይሆናል። the common natural vegetation of Ethiopia that is widely used for making of water pipes and fences የምንለው ይሄ ባምቦም የሚለው
ትክክለኛ መልሳችን ይሆናል። ሰው ይሄን በዚህ ወይ አንደርስታንድ አድርጎ መመለስ እጅግ አስፈላጊ ነው ማለት ነው። አንዳንድ ጥያቄዎች እንግዲህ እያያችሁ ነው፣ በጣም አጠር ያሉ ናቸው። ስለዚህ ቤዚክ ኮንሰፕቱን አንደርስታንድ ካረጋችሁ በቀላሉ ልትመልሱ የምትችሉ ጥያቄ ታይፕ ናቸው። ስለዚህ ብዙም ራሳችሁን ስትሬስ ውስጥ ሳትከቱ ጀስት እንደዚህ አይነት ጥያቄዎችን ፕራክቲስ በማድረግ ከፊት ለፊታችሁ ላለ ኤግዛም ደግሞ ራሳችሁን ሬዲ እንድታደርጉ ሰው ሪከመንድድ እናደርጋለን። ዋት ኢዝ ዘ ሜን አድቫንቴጅ ኦፍ ፎስፌት ቱ ኤ ካንትሪ? So what are the main purpose or what are the main advantage of phosphate for to a country? A, artistic value. B, raw material for construction. ቢ ፈርቲላይዘር ሜኪንግ። ዲ በምናይበት ጊዜ ደግሞ ሂውጅ ኢነርጂ ሶርስ። ስለዚህ ፎስፌትን በምታነሱበት ጊዜ ለአንድ ሀገር ምን አይነት ቫሊ ኦር ምን አይነት ጥቅም አለው ተብለን ስንጠየቅ ፎር ፈርቲላይዘር ሜኪንግ ነው አይደለ? ስፔሻሊ የተለያዩ እነዚህ ፈርቲላይዘሮች ይኖራሉ። ሰው ያን ፈርቲላይዘር ደግሞ ለማምረት ሰው እንጠቀማቸዋለን ማለት ነው። ስለዚህ ፎስፌት አር ኤ ኪ ኢንግሪዲየንት ኢን ፕሮዳክሽን ኦፍ ፎስፌት ፈርቲላይዘር ዊች አር ኢንሰንሻል ፎር ቡስቲንግ አግሪካልቸራል አክቲቪቲ። እንግዲህ እነዚህ አግሪካልቸራል የተለያዩ አግሪካልቸራል አክቲቪቲ ሰው ፕሮዳክቲቪቲውን ቡስት ከማድረግ ኦር ኢንሃንስ ከማድረግ አንጻር ሰው ትልቅ ሮል ይኖረዋል ማለት ነው። ሌላ ደግሞ ኢንሃንሲንግ ሶይል ፈርቲሊቲ። ስለዚህ አንዳንድ ሶይሎች ደግሞ ሰው እኛ በምንፈልገው ወይ ፎር አግሪካልቸር ፐርፐስ ፈርታይል ላይሆን ይችላል አይደለ? ስለዚህ እነዚህ ፎስፌት የሆኑ እነዚህ ምኖች ፈርቲላይዘሮች ስለዚህ የአንድን ሶይል ይሄ ለማናም ይሄ ለም የመሆን ፕሮፐርቲን ኢንሃንስ ከማድረግ አንጻር ትልቅ ሲግኒፊካንስ ይኖረዋል ማለት ነው። ሌላው ደግሞ ሰፖርቲንግ ፉድ ሴኪሪቲ ስፔሻሊ እንደ አግሪያን ኢኮኖሚክስ ላይክ ኢትዮጵያን። ሰው ይህን በዚሁ አንደርስታንድ እንድታደርጉ ይሁን። እንግዲህ በዛሬ ቆይታችን ፓርት 1 15 ጥያቄ ከነ ማብራሪያ እንሰራላችኋለን። ወደ መጨረሻ ጥያቄ ደርሰናል። ዋት ዋዝ ዘ ኮዝስ ኦፍ ፎር ኢምፓሲስ ኦፍ ጂኦግራፊ ኦን ዘ ስቴዲ ኦፍ ሪሌሽንሺፕ ቢትዊን ሂውማንስ ኤንድ ኢንቫይሮንመንታል ዲዩሪንግ the 19th century? A, the growing of need for qualitative description on the Earth's surface. B, consideration of the association between geographic and the philosophy. C, በምናይበት ጊዜ ደግሞ the simplification of tribal geographic society. D, ስናይ ደግሞ the development of advanced quantitative techniques። ስለዚህ በጥያቄያችን መሰረት ትክክለኛ መልስ ቢ ይሆናል አይደለ? ምክንያቱም during what the 18th century geography began to shift from the simple description of places to a more analytical and philosophical approach. So thinkers started exploring the interconnectedness between the humans and their environment, plus influenced by Enlightenment ideas that emphasized reason, nature, and human agency. This led to the emergence of environmental determination. So plus where is the scholars examined how physical geography shaped and the human society behavior and the plus development። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ስለዚህ እስከ መጨረሻ ከኛ ጋር ስለነበሩ እጅግ አድርገን እናመሰግናለን። ቪዲዮን ከወደዱ ላይክ፣ ሼር ማድረግ እንዳይረሳ። ፓርት ቱን ደግሞ በቀጣይ ይዘንላችሁ እንቀጥላለን ማለት ነው። መልካም ቆይታ። ባይ ባይ።